አስረኛው የመንግስት ዩኒቨርሲቲዎች ስፖርት ፌስቲቫል በጅማ ዩኒቨርሲቲ አስተናጋጅነት መካሄዱ ይታወሳል። ጅማ ዩኒቨርሲቲ በጣም ጥሩ የስፖርት መሰረተ ልማቶችን በማዘጋጀት ውድድሩን በስኬት ማስተናገዱም ይታወቃል። 49 የመንግስት ዩኒቨርሲቲዎች በ15 የስፖርት አይነቶች ተሳትፈዋል። ከነዚህ ተሳታፊ ዩኒቨርሲቲዎች ደግሞ አንዱ ወሎ ዩኒቨርሲቲ ነበር። ዩኒቨርሲቲው በ12 የስፖርት አይነቶች የተሳተፈ ሲሆን በሴቶች መረብ ኳስ የዋንጫ አሸናፊ ሲሆን በአጠቃላይ ደግሞ 19 ሜዳሊያዎችን ማግኘት ችሏል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን፣ ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር እያዘጋጀ ወደ እናንተ የሚያደርሰው ማህደር ወሎ ፕሮግራማችን ተጀምሯል። የዛሬው ማህደር ወሎ ፕሮግራም ትኩረት የሚያደርገው በዚህ ጉዳይ ላይ ነው። በዩኒቨርሲቲዎች ስፖርት ፌስቲቫል የወሎ ዩኒቨርሲቲ ልኡካን የነበራቸው ቆይታ ምን ይመስል ነበር? ከተመለሱ በኋላ ዩኒቨርሲቲው ያደረገላቸውም አቀባበልና የሽልማት ስነ ስርዓት ነበር። እነዚህን ሁሉ የሚዳስስ ፕሮግራም ነው የዛሬው። አዘጋጅና አቅራቢ ከድራሊ ነኝ። እስከ ፕሮግራሜ ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። የከፍተኛ ትምህርት ተቋማት በትምህርትና በምርምር ስራ ላይ ትኩረት ከመስጠታቸው ባሻገር በአካልና በአእምሮ የበለጸገ ትውልድ የማፍራት ኃላፊነት አለባቸው። የተማሪዎቻቸውን ሁለንተናዊ ስብዕና ለመገንባትም ስፖርትን እንዳንድ ሁነት ይጠቀማሉ። የኢትዮጵያ ዩኒቨርሲቲዎች የስፖርት ማህበር መስርተው በየዓመቱ ውድድር ያካሂዳሉ። የኢትዮጵያ የከፍተኛ ትምህርት ተቋማት የስፖርት ፌስቲቫል ከ9 ዓመታት መቋረጥ በኋላ በባለፈው ዓመት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አስተናጋጅነት በድጋሚ ሲጀመር 49 ዩኒቨርሲቲዎች በ5 የስፖርት አይነቶች ተሳትፈው ነበር። በዘንድሮ ዓመት ግን እጅግ በተሻለ ሁኔታ በ15 የስፖርት አይነቶች 49 ዩኒቨርሲቲዎች ተሳትፈዋል። ከ5000 በላይ የስፖርት ልኡካንም በጅማ ዩኒቨርሲቲ ለ15 ቀናት በተለያዩ ውድድሮች ተፎካክረዋል። አስተናጋጁ ጅማ ዩኒቨርሲቲም ይህን ውድድር በተሳካ ሁኔታ ማካሄዱን በርካቶች ይመሰክራሉ። በተለይ ዩኒቨርሲቲው ለስፖርት መሰረተ ልማት የሰጠው ትኩረት ለሌሎች ዩኒቨርሲቲዎች ትልቅ ትምህርት የሚወሰድበት ነው ማለት ይቻላል። በዚህ ለ10ኛ ጊዜ በተካሄደው የኢትዮጵያ የመንግስት ከፍተኛ የትምህርት ተቋማት የስፖርት ፌስቲቫል ላይ ወሎ ዩኒቨርሲቲ አንዱ ተሳታፊ የነበረ ሲሆን የወሎ ዩኒቨርሲቲ ልኡካንም አመርቂ ውጤት አስመዝግቧል። የዩኒቨርሲቲው አስተዳደርም በዩኒቨርሲቲዎች የስፖርት ፌስቲቫል ላይ ለተሳተፉ ልኡካን የማበረታቻ ሽልማት አበርክቷል። በሽልማት ስነ ስርዓቱ ላይ የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አወል ሰይድ፣ የደሴ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ሰይድ አረጋው፣ የዩኒቨርሲቲው ስራ አመራሮችና ዩኒቨርሲቲው ወክለው በተለያዩ የስፖርት አይነቶች የተሳተፉ የስፖርት ልኡካንና ጥሪ የተደረገላቸው ተገኝተዋል። በመድረኩም ለተሳታፊዎች እንደያስመዘገቡት ውጤት የገንዘብ ሽልማት ተበርክቷል። በፓራሊምፒክ ኮምፒቲሽን የነሐስ ሜዳሊያ ስላመጣልን በክብር ወደ መድረክ የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አወል ሰይድ በሽልማት ስነ ስርዓቱ ላይ ተገኝተው ባደረጉት ንግግር ዩኒቨርሲቲው ወክላችሁ በመሄዳችሁና በመሳተፋችሁ ብቻ አሸንፋችኋል፣ እዛም በመሳተፋችሁ በርካታ ልምዶችን አግኝታችኋል ነው ያሉት። ስፖርት ከመሸነፍና ከማሸነፍ የዘለለ ትልቅ ዓላማ ያለው ሁነት መሆኑንም ነው ያስገነዘቡት። በአጠቃላይ እውነት ለመናገር ጅማ ዩኒቨርሲቲ በነበራችሁ ቆይታ በጣም ደስተኞች ነበር። አንድ እንድታውቁ የምፈልገው እንደ ወሎ ዩኒቨርሲቲ መሳተፋችሁ በራሱ ለእኛ ትልቅ ድል ነው። እዛ ውስጥ ሁሉም ካላችሁ ጉጉት፣ ሁላችሁም ድል ለማምጣት ካላችሁ ፍላጎት፣ አንዳንድ ዲስአፖይንትመንት ሊኖር እንደሚችል ስለምናውቅ በቅርበት እንከታተል ነበር። የእውነት ለመናገር ከጠበቅነው በላይ ነው ያመጣችሁት ድል። ይሄ ደግሞ የተማሪዎቻችን ውጤት እንዳለ ሆኖ ላለፉት 3 እና 4 ወራት ቅድም ዶክተር አበበ ሲጠቅሳቸው የነበሩ በአብይ ኮሚቴ፣ በሎጂስቲክ፣ በቴክኒክ ቡድን ተቋቁሞ ኮሚቴ ስታብሊሽ ተደርጎ በክትትል ሲያግዟቸው የነበሩ አጠቃላይ ኮሙሌቲቭ ውጤት ስለሆነ ለሁላችሁም ሳለያይ እውቅና መስጠት ፈልጋለሁ። አንድ ጊዜ ለራሳችሁ ሞራል የሚሰጡ ደስ ይላል። አንድ ነገር እንድታስታውሱ የምፈልገው ይሄ የስፖርት ኢቨንት ማሸነፍ እና መሸነፍ አይደለም ማለት ነው። ኦፍኮርስ ኤኒ ኮምፒቲሽን ላይ ማሸነፍ ያለ ነው፣ መሸነፍ ያለ ነው። ዓላማ አለው። ጅማ በመሄዳችሁ እናንተ 122 የልኡክ አባሎች ወሎ ዩኒቨርሲቲ ወክላችሁ እዚህ ያለው 20 ምናምን ሺህ ተማሪ ያላገኘውን ቻንስ አግኝታችኋል። ብዙ ነገር ተምራችኋል። ጅማ በነበረው ከሁሉም ዩኒቨርሲቲ ከመጡ ጓደኞቻችሁ ጋር በቆይታችሁ ስለተለያየ ባህል፣ ስለ ዩኒቨርሲቲዎቻቸው አሰራር ብዙ ነገር ተምራችሁ ይሄ በራሱ ማሸነፍ ስለሆነ ለዚህም እውቅና እንድትሰጡ ፈልጋለሁ። ወሎ ዩኒቨርሲቲ በጅማ በተካሄደው 10ኛው የመንግስት ዩኒቨርሲቲዎች የስፖርት ፌስቲቫል ላይ
12 የስፖርት አይነቶች ላይ ነው ተሳትፎ ያደረገው። በአጠቃላይም 19 ሜዳሊያዎችን አሸንፏል። ዩኒቨርሲቲው በባለፈው ዓመት ባልተሳተፈባቸው ውድድሮችም ጭምር ዘንድሮ ለመሳተፍ ጥረት እንዳደረገ ነው የዩኒቨርሲቲው የተማሪዎች የስብዕና ግንባታ ምክትል ዲን ዶክተር አበበ ክብረት የገለጹት። ዶክተር አበበ የልኡካን ቡድኑ መሪ ነበሩ። በጅማ የነበረውን አጠቃላይ ሁኔታም ሲቆጣጠሩ የነበሩት ዶክተር አበበ ናቸውና ከእሳቸው ጋር አጠር ያለ ቆይታ አድርገናል። አጠቃላይ ልኡኩ 122 ነበረ። ይሄ ልኡክ 12 የስፖርት ውድድር አይነቶች ነበሩት። በዚህ በ12ቱ አጠቃላይ 19 ሜዳሊያ አግኝተናል። ወደ 7 የሚደርስ ወርቅ፣ የሴቶች መረብ ኳስ ዋንጫ 7 ነሐስ እና 5 ብር አግኝተን መጥተናል። በተለይ በውሃ ዋና፣ በመረብ ኳስ፣ በሩጫ፣ በቼዝ፣ በቴኳንዶ እነዚህ በመሳሰሉት በፓራኦሎምፒክ እነዚህ በመሳሰሉት ሜዳሊያው ቢለያይም ሜዳሊያ አግኝተን ነው የመጣ ነው። ምን ልምድ አገኛችሁ? ያገኘነው ልምድ ባለፈው ዓመት ስናሸንፍ ብዙ ጫና አልነበረም፣ ቀላል ነበር። ባይ ዘ ወይ ባለፈው ዓመት የእግር ኳስ ዋንጫ የበላ ነው እኛ ነበር። ዘንድሮ ቀለል አድርገን ነው ይሄድ ነው። ነገር ግን ሌሎች ዩኒቨርሲቲዎች የነበራቸው ዝግጅት በጣም የሰፋና ከፍተኛ እንደሆነ አይተናል እና ከዛ የተማርነው ምንድነው እኛም አንደኛ የስፖርት ዘርፎችን ማብዛት፣ ሁለተኛ ነገር ጠንከር ያለ ዝግጅት ማድረግ እንዳለብን ተምረን መጥተናል። ሰዎች አካላዊ ብቃት ብቻ ሳይሆን አእምሯዊ ብቃት እንዲኖራቸው ስፖርት የተለያዩ ጥናቶች እንደሚያሳዩት ትልቅ አስተዋጽኦ አለው። ወደኛ ስናመጣው ደግሞ ተማሪዎቹን እርስ በርስ እንዲገናኙና እርስ በርስ እንዲተሳሰሩ። እንደሚታወቀው አንድ ዩኒቨርሲቲ ውስጥ የተለያየ አይዴንቲቲ ያላቸው ሰዎች ናቸው የሚመጡት። በብሔር በለው፣ በሃይማኖት በለው፣ በፖለቲካ እይታ በለው የተለያየ አይዴንቲቲ ያላቸው ሰዎች ናቸው የሚመጡት። ነገር ግን አንድ የጋራ ጎል ሰጥታቸው ስትሄድ ያን ልዩነታቸውን ረስተው ያንን ጎላችን ለማድረግ ስለሚንቀሳቀሱ ማህበራዊ ትስስሩን ከፍ የሚያደርገው አንዱ የሚሆነው ስፖርት ነው ብለን ነው። ወሎ ዩኒቨርሲቲን ወክለው በተለያዩ የስፖርት አይነቶች ጅማ ላይ የተገኙ ተማሪዎች የተለያዩ ውጤቶችን አስመዝግበዋል። በመረብ ኳስ የወርቅ ሜዳሊያ አምጥተዋል፣ ዋንጫ አሸናፊ ሆነዋል። በውሃ ዋና በርካታ ወርቆች ተገኝተዋል። በአትሌቲክስና በፓራኦሎምፒክም እንዲሁ የተለያዩ ሜዳሊያዎችን አስገኝተዋል። ዩኒቨርሲቲው ላደረገላቸው አቀባበልና ላበረከተላቸው ሽልማት ምስጋና አቅርበዋል። ተማሪዎቹ የጅማ ቆይታቸው ስኬታማ እንደነበር ከተለያዩ የዩኒቨርሲቲ ተማሪዎች ጋር የወንድማማችነት ትውውቅ የፈጠሩበት መድረክ እንደነበር ነው የገለጹት። ውድድሩ አሪፍ ነበረ። ጅማ አሪፍ ከተማ ናት። ግቢውም አሪፍ ነበረ። የነበረውም መዋኛ ገንዳ አሪፍ ነበረ። ብዙ የተለያዩ ባህሎችን ሁሉም እንደመጣበት እኛ ይዘነው እንደሄድ ነው ወሎ እንዳስተዋወቅ ነው። የሁሉንም ባህል ማየት ችለናል። የአካባቢውን ነዋሪዎች ባህል ማወቅ ችለናል እና ደስ ይላል። ሁሉንም ተዋውቀን ተግባብተን በደስታ ነው ያለቀው። ደስ ይል ነበር። ዝም ብለን እንደ ፈን ነበር የምንጫወተው። ውድድር እንዳለ ምናምን ስንሰማ በትንሽ ጊዜ ነው ትሬን አድርገን ሄድ ነው። አሪፍ ኤክስፒሪየንስ አግኝተንበታል። ያው በግል እንትን ሜዳሊያ ውስጥ አልገባንም። ያው ግን በራሴ ዲፕሎማ አለኝ 5ኛ ነው የወጣሁት። እንደ ክሩ ደግሞ በሴቶች 2 ነሐስና በወንድ ደግሞ 1 ወርቅ ሜዳሊያ አግኝተናል። ያ እኔ እንደዚህ አልጠበቅኩትም የመጀመሪያም ስለሆነ ግን በጣም ደስ ይል ነበር። እኔ ካሰብኩትም በላይ ነው። በጣም ወዳጅነት የብዙ አይነት ብሔሮች የተለያዩ ነገሮች ስለሚመጡ እነሱ ጋር ያለን ወዳጅነቶች ምናምን እናጠናክራለን እና የተለያዩ ነገሮችን አይተናል። በጣም ደስ የሚል ነበር ቆይታችን። ውድድሩ በጣም ደስ ይል ነበረ። ያው እኔ ለመጀመሪያ ጊዜ ነው ዛሬ በአሁኑ ዓመት የተወዳደርኩት። ደስ ይል ነበር። አሪፍ ልጆችንም አይተናል። እኛም ራሳችን ለማሳየት ሞክረናል። አሪፍ ውድድር ነበር። እንደምታውቀው የሀገራችን ስፖርት አሁን እዚህ ላይ ዩኒቨርሲቲ ላይ እንደዚህ ውድድር መደረጉ የተለያዩ ስካውቶች ስለሚመጡ እንዳልከው ከከፍተኛ ሊግ ፕሪሚየር ሊግ ምናምን እነሱ ስለሚመጡ ጥሩ ታለንት ያላቸው ልጆች አሉ፣ ታዳጊዎች ስላሉ ለነሱ ጥሩ እድል የሚፈጥር አጋጣሚ ነው። ያው ጅማ ቆይታችን አሪፍ ነበረ። ዩኒቨርሲቲያችንም ጥሩ የሆኑ ስፖርተኞችን መልምሎ አደራጅቶ ነው ሄደው። ያው በዩኒቨርሲቲ ደረጃ እንደዚህ አይነት በከፍተኛ ትምህርት ተቋም እንደዚህ አይነት ውድድሮች መካሄዳቸው ለዩኒቨርሲቲ ብቻ አይደለም፣ እንደ ማህበረሰብም ብዙ ትውልድ የመተሳሰብ አንድነትን የሚገልጽ ብዙ ነገሮች የሚያሳይ ነው ብዬ ነው የማስበው እንደኔ። በጣም ትልቅ ፉክክር ነበር። ያው ቲም ሄንስቲ የተለያዩ ቦታ ላይ ስትሄድ የዞን ነው ብዙ ተጫዋቾች ሆኖ ነው የምታገኛቸውና ብዙ ኤክስፒሪየንስ ያላቸው ሰዎች ነበሩ። አይቨን መምህሮች ከሁሌ መቅጠም ድል ገጥሞ ነበር ማለት አፕግሬድ ሆኖ የገቡ መምህራኖች ነበሩና እኛ ሄድ ነው ዋንጫ እናመጣለን ብለን ነው ሁላችንም እምነት ነበረን፣ ተናበን ነበርና ያው የሚመጣው ውጤት እንቀበላለን ብለን ግን ሞር ዋንጫችን ጋር ነው ፎከስ አድርገን ነው አሁን እግዚአብሔር ረድቶን ዋንጫ ባለቤት ነው መተናል። እንዲሁ ስለ ጅማ ስለጠየቀኝ ጅማ ያው ስንሄድ ትንሽ ፍራቻ ነበር ማመን። እኔ ግን እንደ ሁሉ ሆኖ ነው ያገኘሁት።
በጣም ደስተኛ ነበርን። ህዝቡም ደስ ይል ነበር። ኢቨን እዛ የሚሰሩ ሰራተኞቹ እንደ ልጆቻቸው ነበር እኛን ትሪት ሲያደርጉ ነው የነበረው። በዚህ አጋጣሚ ጅማ ዩኒቨርሲቲ እዛው የሚሰሩ ሰራተኞችን የአካባቢው ማህበረሰቦች ከልብ እናመሰግናለን። በወሎ ዩኒቨርሲቲ ስም ማለት ነው። በዚህም ላስገኛችሁት ለተሳተፋችሁበት ሁሉ እያመሰገን በጣም ያበረታታል። እንኳን መሸለም አይደለም የሚሸለም ሰው ማየት ቀጣይ እኔም እንደዚህ ይሆናል በማለት እና ደግሞ የተለያዩ ልጆችንም ከስር እንትን እያለን ከፍ ያለው ቼዝ ደግሞ በጣም የማሰብ አቅም ስለሚጨምር ለሀገራችንም በጣም አስፈላጊ ነው ያስባለሁ። ሁሉም በጣም ያልተስፋፋ ጨዋታ ቢሆንም ቢስፋፋ ዓለም አቀፋዊ እንትን ስለሆነ እንደዚህ አይነት ሽልማት መኖራቸው ያው እኔ ዘንድሮ ጂሲ ተማሪ ነኝ ይመረቃሉ፣ ግን ቀጣይ ለሚቆዩ ተማሪዎች ሞር ጠንክረው ሰርተው ስፖርቱ ላይ ጥሩ ውጤት እንዲያመጡ ያበረታታቸዋል። ያው ዩኒቨርሲቲያችን አሁን እዚህ ጋር ፕሮግራም አዘጋጅቶልኛል። ኢቨን ሲቀበለን የነበረው ድባብ ሜቢ አላያችሁት ይሆናልና በጣም ደስ የሚል ነበር። ረጅም መንገድ መጥቶ ነበር የተቀበለን። ተማሪዎቹን ደስተኞች ነበሩ በእኛ። ስፔሻሊ ደግሞ ሴት መረብ ኳስ ሲሆን የለም ነበር ከዚህ በፊት ይመስለኛል የሴት ዋንጫ የበላና የዋንጫ ባለቤት ሆነን ወሎ ዩኒቨርሲቲ ላይ በማምጣታችን ሁሉ ሰራተኞቹ በጣም ደስተኛ ነበር። ስቲል ነው ደስታቸው ሁሉ እየገለጹልን ነው ያሉት። ጅማ ያው ዩኒቨርሲቲው ስታንዳርዱን የጠበቀ ዩኒቨርሲቲ ከሚባል አንዱ ነው። ውስጥ ያለው አክሰሱ በጣም አሪፍ ነው። ምናልባት የኛ ካምፓስ ይሄንን እድል አግኝቶ አዘጋጃለሁ ቢል የሚሟሉ ነገሮች በቅርቡ ካሉ እነሱ ሜዳ ያንዳንዱ በቃ ብዙ የስፖርት አይነቶች ያንዳንዱ የሚካሄዱበትን እነዛ ሜዳዎቹን ከሁሉ ማዘጋጀት ያስፈልግበታል አለው። በሌላው በኩል ያው ሰርቪስ አክሰሱ ከጨዋታ ሜዳዎችና እንደዛ አይነት ነገሮች ውጭ ያለው ፋሲሊቴት ያደርጋል ብዬ አስባለሁ። ግን ሜዳዎቹ እነዛ ነገሮች አክሰሶቹ ያስፈልጋሉ፣ እነሱ መሟላት ይኖርባቸዋል ብዬ አስባለሁ። ያው እንደ ተማሪ ህብረት እየሰራ ነው ያለ ስራ እኛም እየጠየቅን ነው። በተለይ ዩኒቨርሲቲው ለስፖርት ልዩ ትኩረት ሰጥቶ እያንዳንዱ ሜዳዎችን አዘጋጅቶ መጫወቻ ኳሶች ሊሆኑ ይችላሉ። እነሱን ያው ያለንበት ኮንዲሽን ይታወቃል። አካባቢው ተማሪው ለሱስ የሚያጋልጥ እንደዛ ስለሆነ ተማሪዎቹን የስፖርት ፍቅር እንዲያደርባቸው እያንዳንዱ ነገሮችን ፋሲሊቴት ማድረግ ሲጠየቁ ምላሽ ያ ማለት ተማሪዎች እያንዳንዱ ስፖርት በተለይ አሁን ብዙን ጊዜ እኛ የምናየው ሲያዘወትር የምናየው በተለይ ባህል ስፖርቶቹ አይዘወትሩም ዩኒቨርሲቲ እናያቸዋለን። ለነሱ ነገሮቹ ሁሉን ሜዳዎቹንም መጫወቻ እያንዳንዱ ነገሮችን አሟልተው ተማሪዎችን የስፖርት ፍቅር እንዲኖራቸው አድርጎ ኮምፒቲሽን፣ ሌላ ደግሞ ትሬኒንጎቹ እያንዳንዱ ዲፓርትመንት ከዲፓርትመንት ሊሆን ይችላል። እኛም እያደረግነውም ያለ ነገር ነው። በባች ሊሆን ይችላል፣ ሀብ ላይፍ ሊሆን ይችላል፣ ጂሲ በርዳይ ሊሆን ይችላል። እንደዚህ አይነት ነገሮችን ኮምፒቲሽኖችን ማስፋት አለበት ብዬ አስባለሁ። በጅማ ዩኒቨርሲቲ የተማሪዎች የስፖርት ፌስቲቫል ላይ ዩኒቨርሲቲው ጥሩ ውጤት እንዲያመጣ የአሰልጣኞች ሚና ከፍተኛ ነበር። በዩኒቨርሲቲ ውስጥ የስፖርት ሳይንስ መምህር የሆኑት እነዚህ አሰልጣኞች ተማሪዎቻቸው ባስመዘገቡት ውጤት መደሰታቸውን ነው የገለጹት። በጅማ ዩኒቨርሲቲ የነበረው የስፖርት ሁነት በተለይ ደግሞ ለመምህራን ከስፖርት ውድድር በዘለለ በርካታ ፋይዳዎች ያስገኘ እንደነበርም ነው የተናገሩት። የጅማ ቆይታችን በጣም ጥሩ ነበረ። ከዚህ ያለው ያሸኝት እንትን ጀምሮ እስከዛ ድረስ ያለው እዛም የተቀበሉን ፕላስ ደግሞ ውድድሩም ጥሩ ነበርና በጣም አስደሳች ነበረ። ያው አጭር ጊዜ እንደመሆኑ አንጻር በተለይ ከአእምሯዊና አካላዊ ዝግጅት ነበር ያደረግነው። እዛም ሂደን ያው ቻሌንጅ እንደሚገጥመን እናውቃለን፣ ምክንያቱም አጭር ጊዜም ስለነበረ ማለት ነው። ዝግጅታችንን እዚህ ከጨረስን በኋላ እዛ ውድድሩ ትንሽ የሆነ የመደጋገም እንትን ነበረው። ለምሳሌ ጠዋት ማጣሪያ ሆነና ከሰዓት ፋይናል የሚሆን እድል ነበረውና ያንን ሁሉ ጫና ተቋቁሞ ልጆቹ ውጤታማ ሆነዋል ማለት ነው። በጣም ያምራል። የእውነት ለመናገር ከ10 ዓመት በኋላ ነውና ባለፈው አዲስ አበባ ዩኒቨርሲቲ ላይ የተጀመረው ዘንድሮ ለሁለተኛ ጊዜ ሲካሄድ ነው ከ10 ዓመት ቆይታ በኋላ። ስለዚህ ደስታው እጥፍ ድርብ ነው። በጣም ደስ የሚል ነበር የነበረን ቆይታ። ብዙ የማህበረሰብ ተሳትፎም ስለነበረ በርካታ ነገሮችን አስበናል። የእውነት ለመናገር ማለት እንደዚህ በዋንጫ ደረጃ ይሆናል እንኳን ባንል ግን ትሬኒንግም ስንሰራ በጣም ተናበን ስለነበረ በዛም ላይ ደግሞ በስነ ልቦና በታክቲክ እና በቴክኒክ በጣም ዝግጅታቸው የሚያምሩም ስለነበረ ልጆቹ መንፈሳቸውም ጠንካራ ስለነበረ የደረጃ አትሊስት እስከ ደረጃ ድረስ እንጫወታለን ብለን አስበን ነበር። እግዚአብሔር ረዳንና ያው የዋንጫ አሸናፊ ሆነን ማለት ነው። የጅማ ዩኒቨርሲቲን መስተንግዶ በተመለከተ ጥያቄ ያነሳንላቸው የወሎ ዩኒቨርሲቲ የስፖርት ሳይንስ መምህራንም የጅማ ዩኒቨርሲቲ ዝግጅት ትምህርት የሚወሰድበት ነው ብለዋል። በተለይ ዩኒቨርሲቲው ለስፖርት ማዘውተሪያዎችና ለመሰረተ ልማት የሰጠው ትኩረት ከፍተኛ እንደነበረ መታዘባቸው ነው
መምህራን የገለጹት። ጅማ ዩኒቨርሲቲ በደንብ ተዘጋጅቶ ነበር የጠበቀን። እኛም በጣም ተደስተናል በዝግጅታቸው። ውድድሩም ላይ ስንገባም በደንብ ሰፖርት አድርገውን ነበረ። ያለዛም ይመስለኛል ውጤት ያመጣ ነው። ያው እንደ እንግዳ አልታየንም። ይሄ እንግዲህ ለስፖርት ሳይንስ ባለሙያ በመጀመሪያ እንደ ልምድ ልውውጥ እንዲሁም ደግሞ የተለያየ ሪሰርቾች ይሰራሉ። እዛ ላይ የመመረቂያ ጽሁፉን የሚያቀርብበት እንትን ሊኖር ይችላል። አንድ ሁለተኛ ኮሽነሪ ይበትናል። የተጫዋቾቹን አንደኛ አቺቭመንታቸውን ያህል እነዚህን እንትን ሲል የሆነ ኮሽነር በትኖ የሆነ ልምድ ልውውጥ ያመጣል ማለት ነው። ስለዚህ ለልምድ ልውውጥ በጣም ወሳኝ ነገር ነው። ሁለተኛ ደግሞ እንደገና የሆነ ወንድማማችነትን የመፍጠር ለምሳሌ አንዱ ዩኒቨርሲቲ ከአንዱ ዩኒቨርሲቲ ጋር ወንድማማችነትን ይፈጥራል ማለት ነው። ዘጋ እንደ ሶሻል እንትን አለው። ብዙ እንትኖች ሴሚናሮች ነበሩ። ያው እንትኑ ፌስቲቫሉ ሲከፈት መጨረሻም ላይ ሲያልቅ እንደዚሁ ነበሩና እነዛም ላይ ያገኘናቸው በርካታ በአካዳሚክ ዘርፉ በርካታ ነገሮች አሉ። በተመሳሳይ እንደገና ደግሞ ያው ዩኒቨርሲቲ ላይ የምናውቀው መማር ማስተማር ላይ ነው አብዛኛውን ጊዜ ፎከስ አድርጎ የሚሰራውና በኮቺንግ ያን ያክል ፎከስ አናደርግም። ስለዚህ በኮቺንግ ዘርፍ ውጤታማ መሆን እንደሚችል ዩኒቨርሲቲ መምህራኖች ተመራማሪዎች ከመሆናቸው ባሻገር እዛም ላይ በደንብ ስራ ሰርተናልና እሱም ውጤታማ ሆነንበታል። ሲደመር እንደገና ደግሞ በኮቺንጉ በርካታ ነገሮችን ኤክስፔሪያንስ አድርገናል ማለት ነው። ባህልን ከማስተዋወቅ አንጻር የመግቢያ ፕሮግራምና መዝጊያ ፕሮግራም ላይ እያንዳንዱ ዩኒቨርሲቲ የአካባቢውን ባህል ያስተዋውቅ ነበርና የኛ ዩኒቨርሲቲ በደንብ ደምቀን ነበር የነበረው። የወሎን ባህል የአካባቢውን ባህል ስናስተዋውቅ ነበረ። ሌሎች ዩኒቨርሲቲዎች ደግሞ ያንን ባህል እያዩ እየጠየቁ እየተደመሙም ነበርና በጣም ደስ ይል ነበር ድባቡ አጠቃላይ የነበረው። ለ10ኛ ጊዜ በተካሄደው የኢትዮጵያ የመንግስት ከፍተኛ የትምህርት ተቋማት የስፖርት ፌስቲቫል ከስፖርት ውድድርነት ባሻገር መቀራረብን የፈጠረ ወንድማማችነትን ያጠናከረ ነበር። በተለይ ደግሞ የስፖርት ሳይንስ መምህራን እውቀት የተለዋወጡበት ልምድ የተካፈሉበት መድረክ እንደነበርም ተገልጿል። ከጅማ ዩኒቨርሲቲ አንደኛ የመጀመሪያ ትውልድ ዩኒቨርሲቲ እንደመሆኑ መጠን የዝግጅትን ቢያንስ በአጭር ጊዜ እንዴት አድርጎ መዘጋጀት እንደሚቻል ነው። እንዲሁም ደግሞ የተለያየ አይነት የውድድር እንትኖችን ያዘጋጀው የውድድር ቦታዎች ያስፈልጋሉ። ከዛኛ ተምረን የመጣ ነው ምንድነው በቃ ውድድር ሲባል ሲዘጋጅ ብዙ ፋሲሊቲ እንደሚያስፈልግ ፋሲሊቲዎች በእርግጥ አሉ እኛ ጋር ግን አዘጋጅ ብንሆን ተጨማሪ ግብአት የሚሆኑ ብዙ ነገሮችን ያየን ይመስለኛል። ስለዚህ እንደ ግብአትም ለዩኒቨርሲቲው የምንነግር ይመስለኛል ወደፊት ማለት ነው። የእውነትን ለመናገር በጣም በርካታ ነገሮች አሉ። ያው ስንሄድ እኛም ዩኒቨርሲቲ ተማሪ ሆነን ስላሳለፍን አብረው የተማሩ መምህራኖች ዩኒቨርሲቲ ላይ የሚሰሩ እነሱን የማግኘት እድል አለን። በተመሳሳይ ተማሪዎቻችንም እንደዚሁ ደግሞ የምታያቸው የወሎ ልጆች ናቸው ይዘን ሄድ ነው። በጣም ቆንጆዎች ናቸው። እነሱም ከብዙ ማህበረሰብ ጋር የመተዋወቅ እድሉን ፈጥረዋል። ብዙ የባህል እሴቶችንም ከሌሎች ዩኒቨርሲቲዎች ከሌሎች ማህበረሰቡ ጋር ሼር አድርገዋል ማለት ነው። ዩኒቨርሲቲው ጅማ አሁን እኔ ተመልክቼው ከመጣሁት አንጻር የስፖርት ፋሲሊቲዎች ላይ በጣም ሞር የሰራ ግቢ ነው። ኢቨን ሀገንዳዎች አሉት። በቃ የተለያዩ ስፖርቶች ሁሉም ካምፓስ ላይ አሉ ከሚን ካምፓስ ውጭም ቢሆን እዚህ ከዛ ያዩትን እዚህ ተግባራዊ አድርገው ሁሉም ተማሪ በሁሉም ስፖርት ተሳታፊ ሆኖ ለቀጣይ ውድድር እንዲዘጋጅ ቢያደርጉ መልካም ነው። የወሎ ዩኒቨርሲቲ ልኡካን ጅማ ዩኒቨርሲቲ በነበራቸው ቆይታ በተለይ ከጅማ ዩኒቨርሲቲ በርካታ ልምዶችን አግኝተዋል። ዩኒቨርሲቲው የመጀመሪያ ትውልድ ዩኒቨርሲቲ እንደመሆኑ በስፖርት መሰረተ ልማት በጣም የተዋጣለት ነበር ማለት ይቻላል። ወሎ ዩኒቨርሲቲ ከዚህ ምን ልምድ ይወስዳል ብለን ለዶክተር አበበ ጥያቄ አቅርበንላቸው ነበር። የስፖርት ማዘውተሪያ ቦታዎቹ አብዛኞቹ ስታንዳርድ ናቸው። ስቴዲዮ በለው ውሃ ዋና በለው ባድሚንተን ሜዳ በለው ሁሉም በስፖርት ዘርፎች የሰራቸው ሜዳዎችና አቅርቦቶች በጣም ከፍተኛ ነውና ከሱ ጋር ማወዳደር ከባድ ነው። ምናልባት የቆየ ስለሆነ ያኔ ነገሮች ምናልባት በዋጋ ደረጃ ርካሽ ከነበሩ በግድ የተሰራ ስለሆነ ያው ብዙ እንትን ላትል ትችላለህ። ነገር ግን እንዳጠቃላይ በጣም የተሟላ የስፖርት ፋሲሊቲ ያለበት ተቋም እንደሆነ ሁላችንም ተገንዝበናል። ከዛ ተሞክሮ ተነስተን ምናልባትም በቅርብ ጊዜ ውስጥ ለማስተናገድ ብቁ እንሆን ዘንድ እንደተባለው በ5-6 ዓመት ውስጥ ያን ታሳቢ አድርገን እንደምንሰራ የዩኒቨርሲቲ ፕሬዚዳንትም ቃል እንደገቡ ሰምተናል። ስለዚህ ያን ልምድ ወስደን ምናልባት በዛ ስታንዳርድ እንኳ ባይሆን ነገር ግን የከፍተኛ ተቋም ስፖርት ፌስቲቫል ለማዘጋጀት ብቁ የሚያደርገንን ስራ እንደምንሰራ እንግዲህ ያውቁን ተገብቶልናል። እኛም የምንችለው ሁሉ እናደርጋለን። ተማሪዎቻችሁ ለሱስ ተጋላጭ እንዳይሆኑ ከትምህርታቸው ጎን ለጎን በስፖርታዊ እንቅስቃሴዎች ራሳቸውን እንዲያጎለብቱ በሶስቱ ካምፓሶች እንደ ዩኒቨርሲቲ ምን እየተሰራ ነው? ጥሩ ጥያቄ ነው። ይሄ እንደ ተማሪዎች አገልግሎት ስፖርቱን በሰፊው ይዘን እየሰራን ነው ያለው። የውስጥ የዲፓርትመንት ውድድሮች፣ የኮሌጅ ውድድሮች እናደርጋለን በውስጥ ውጭም ከማህበረሰቡ ጋር በተለያየ ለምሳሌ በእግር ኳስ በመረብ ኳስ ውድድሮችን እናደርጋለን እና እንደተባለው የተለያዩ የስብዕና ግንባታ ከምናደርግባቸው ቴክኒኮች አንዱ ስፖርት ነው። ስለዚህ ስፖርትን ሰዎች አንደኛ እንዲገናኙ እንዲግባቡ፣ የሌላውን ካልቸር ሌላው እንዲማር፣ ሁለተኛ ነገር እንዳልኩት በአእምሮም በአካልም እንዲበለጽጉና
ትኩረታቸው ወደ ትምህርት አድርገው ከሱ ነፃ እንዲሆኑ ስፖርትን በደንብ እየሰራንበት እንደሆነ ነው። በተለይ ደግሞ የስፖርት አካዳሚም ስላለ ስፖርት ዲፓርትመንትም ስላለ ከተማሪዎች አገልግሎት ጋር ተባብሮ እየሰራ ስለሆነ ስፖርትን በደንብ እየሰራንበት ነው። ግን ከዚህ በላይ መስራት ይጠበቅብናል። ወሎ ዩኒቨርሲቲ ባዘጋጀው የሽልማት መርሃ ግብር ላይ በክብር እንግድነት የተገኙት የደሴ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ሰይድ አረጋው መልእክት አስተላልፈዋል። በመልእክታቸውም በተለይ ለዩኒቨርሲቲው አንድ የቤት ስራ መስጠት ፈልጋለሁ ነው ያሉት። ዩኒቨርሲቲው በስፖርት ለመሰረተ ልማት ከጅማ ዩኒቨርሲቲ ትምህርት ወስዶ የስፖርት ማዘውተሪያዎችን በጥራት መገንባት እንደሚገባው፣ ከተማ አስተዳደሩ የተለያዩ ውድድሮችን ማዘጋጀት ሲፈልግ ዩኒቨርሲቲውን መጠቀም እንደሚፈልግም ገልጸዋል። በከተማ ውስጥ በሚዘጋጁ ውድድሮችም የዩኒቨርሲቲው የስፖርት ልዑካን መሳተፍ እንደሚችሉም ነው የመምሪያው ኃላፊ የተናገሩት። ለዩኒቨርሲቲያችን አሳይመንት መስጠት ፈልጋለሁ። አንዱ ዶክተር አንስተዋል፣ እንደው እኔን የሚቆጨኝ ወሎ ዩኒቨርሲቲን ያክል ተቋም እንዴት አንድ የተሻለ ጥርጊያ ሜዳ እንኳ የእግር ኳስ መጫወቻ አይኖረው? እውነት በጣም ተቻለቀ። እኛ ብዙ ውድድሮች እዚህ ስናስተናግድ ወሎ ዩኒቨርሲቲ መጠቀም እንፈልጋለን፣ ግን ደግሞ የለም። አትሊስት አፈር ቆፍሮ አውጥቶ አፈር መልሶ ማዘጋጀት በቂ ነው። ሌሎቹ ከፍ ያሉትን ስታንዳርዶች በቀጣይ እናስባለን ማለት ነው። እኔም ጅማ ዩኒቨርሲቲን አይቻለሁ። የእውነት ውስጤን በጣም ነው ተች አደረገኝ። የዛሬ ዓመት የመላ ኢትዮጵያ ጨዋታ እዛ ነበር የሚካሄደው እና አማራ ክልል መርቶኝ ሄጄ ነበረ። በቃ የጅማ ዩኒቨርሲቲ መቼ ነው ወሎ ዩኒቨርሲቲ እዛ የሚደርሰው ብዬ ሳስብ በጣም ይገርም ነው። ኤክስፒሪየንስ ብቻ ለማድረግ ሞክሬያለሁ። አይ ቲንክ በዩኒቨርሲቲዎች ከውጭ ጋር በመገናኘት በደህናው ጊዜ የተሰራ ነው የሚል ነው ያለው። በጣም የሚያስቀና አምቢሽየስ የሆነ ነገር ነው እና እኛ ደግሞ ቤዚክ የሆኑትን ነገሮች እያሟላን የምንሄድበት ሁኔታ መኖር መቻል አለበት። አሁን በገቡት መሰረት ትምህርት ክፍሉም አካዳሚውም ይሄን ይዛችሁ ሄዳችሁ ጠጋ ብላችሁ ማስፈጸም ይጠበቃል ማለት ነው። ሁለተኛው እኛ የምናዘጋጀው ውድድሮች አሉ። ለምሳሌ የእግር ኳስ ቲሙ ከፍቅረ ማርያም ጋር እያወራን ነበረ እና ደሴ ከተማ በሚያዘጋጀው የውስጥ ውድድር መሳተፍ ይችላል። መረብ ኳሱ በውስጥ ውድድር መሳተፍ ይችላል። አትሌቲክሱ በተመሳሳይ መልኩ ማለት ነው። ይሄንን ብናረግ ዘንድሮ ግራጁዌት የሚያደርጉ ልጆች ለሚቀጥለው ዓመት ቤስት የሆነ ኤክስፒሪየንስ ያገኛሉ ማለት ነው። ስለዚህ ወሎ ዩኒቨርሲቲ በተሻለ ሁኔታ ቀጣይ ያሉበትን ጌሞች የሚያሸንፍበትና ዋንጫ የሚያመጣበት ሂደት ይፈጠራል ማለት ነው። ስለዚህ እነዚህ ላይ በትኩረት አድርገን ብንሰራ በእርግጠኝነት ይሄ ያብሰከሰከን የእግር ኳስ ውጤት በአጭር ጊዜ መቀልበስ የምንችልበት እድል ስላለ እዚህ ላይ ትኩረት አድርገን ሁለቱ ላይ ብንሰራ ለማለት ነው። ወሎ ዩኒቨርሲቲ ከጅማ ዩኒቨርሲቲ በተለይ በስፖርት ማዘውተሪያ ስፍራዎች ልማት ላይ ትልቅ ልምድ እንደወሰደም በመድረኩ ተገልጿል። የዩኒቨርሲቲው ፕሬዝዳንትም ወሎ ዩኒቨርሲቲ ይህንን ውድድር ለማዘጋጀት አንድ ቀን አልሞ እንደሚሰራና ለዚያም ካሁኑ ቅድመ ዝግጅት እንደሚጀምር ነው የተናገሩት። በባለፉት ዓመታት በተካሄዱ ውድድሮች ዩኒቨርሲቲው ባልተሳተፈባቸው የስፖርት ውድድሮችም ጭምር ተሳትፋቸው ጥሩ ውጤት አምጥታቸዋል። ለሚቀጥለው ደግሞ የውድድር አይነቶችን አስፍተን እንሰራለን ብለዋል የዩኒቨርሲቲው ፕሬዝዳንት ዶክተር አወል ሰይድ። ላስት ይር ላይ ባልተሳተፍንባቸው የስፖርት ዘርፎች ሳይቀር ያየነው ውጤት በጣም ሞራል የሚሰጥ ለወደፊቱም ዩኒቨርሲቲያችን በዚህ ፌስቲቫል ላይ ለሚካሄዱ ሁሉም ስፖርት ዘርፎች ራሱን አዘጋጅቶ ቢሳተፍ ውጤታማ መሆን እንደሚችል ያየንበት ስለሆነ እኛ እንደ ዩኒቨርሲቲ ማኔጅመንት በተለይ ከተማሪዎች አገልግሎትና ከስፖርት አካዳሚ ከናቹራል ሳይንስ ጋር ሆነን ለሚቀጥለው ዓመት በሁሉም ዘርፎች የምንሳተፍበትን መንገድ በደንብ ዲዛይን ተደርጎ አስፈላጊውን እገዛ ማድረግ እንደምንችል ተምሬያለሁ። ይህንን በዚሁ ፊት ማረጋገጥ እፈልጋለሁ። ኦነስትሊ ማለት ነው። ጅማን ፋሲሊቲ አይታችኋል፣ የነበረውን ሁኔታ አይታችኋል። ኔክስት ይር ላይ ወሎ ዩኒቨርሲቲ ከምድር ተነስቶ ብዙ ነገሮች አሉት፣ አስቻይ ሁኔታዎች አውቃለሁ። ቢሆንም ግን ኔክስት ይር ላይ እናካሄድ ቢባል ከባድ እንደሚሆን ታውቃላችሁ። ለወደፊቱ ግን አቴንድ ኦፍ ዘ ዴይ አንድ ቀን ይህንን ኢቨንት በኩራት ሆስት ማድረግ ግን አለብን። እሱን ለማድረግ አስፈላጊውን ዝግጅት የዛሬ 5 ዓመት ሊሆን ይችላል፣ የዛሬ 6-7 ዓመት ሊሆን ይችላል።
እሱ በስትራቴጂ ቁጭ ብሎ አይቶ መሬት ላይ ያሉትን ቻሌንጆች አይቶ ልምድ ወስዶ የሚሰራ ነው። ግን አት ዘ ኤንድ ኦፍ ዘ ዴይ በቅርብ ዓመታት ይህንንም ኢቨንት ሆስት ለማድረግ አስፈላጊውን ዝግጅት ማድረግ እንድንችል በማኔጅመንት የምንነጋገርበት ነው የሚሆነው። በተለይ እንደ ስፖርት አካዳሚ እዛ አካባቢ ያላችሁ ከተማሪዎች ከነ ዶክተር አበበ ዘርፍ ጋር በመነጋገር አቅጣጫ እንድትሰጡን እንፈልጋለን። አስፈላጊውን ነገር እኛም በሂደት በፌዝ አድርገን ዝግጅት እንደምናደርግ እንደ ዩኒቨርሲቲ ማረጋገጥ እንፈልጋለሁ። የተከበራችሁና የተወደዳችሁ ተመልካቾቻችን ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር እያዘጋጀ የሚያቀርበው ማህደር ወሎ ፕሮግራም ለዛሬ የተከታተላችሁትን ይመስል ነበር። የፕሮግራሙ አዘጋጅና አቅራቢ ከድራሊ ነበርኩኝ። ከመላው የካሜራና ሌሎች ባለሙያዎች ጋር በመሆን ስለተከታተላችሁን እያመሰገን በዚሁ ተሰናበትን። መልካም ሳምንት።